ባይሞላም ለሱ ሰጠዋለሁ። ለዛውም ለጽናቱ 500 ሺህ ብር ብቻ ሳይሆን 1 ሚሊዮን ብር አድርጌ ነው የምሰጠው። ደህና ናችሁ ውድ ቤተሰቦቼ? እኔ በጣም ደህና ነኝ። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም የተመሰገነ ይሁን። እናቱ ነችና ለማትለየው ወለላይቷ ቅድስት ብጽሕት ድንግል ማርያም የተመሰገነች ይሁን። ለማታውቁኝ መሰረት ነኝ። ዩቲዩብ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከወዲሁ ብታበረታቱኝ በትህትና እጠይቃለሁ። እና ደህና ናችሁ? እኔ በጣም ደህና ነኝ። በነገራችን ላይ በጣም ደክሞኛል። የስራ ልብሴ ነው ድክም ብሎኛል። በነገራችን ላይ ከውጭ ነው የመጣሁት። አሁን መሽቷል፣ ግን ከጧት ጀምሬ ስራ ላይ ነው ያልኩት። ያው ስራ ስትሰሩ ይደክማችኋል። ኤኒዌይስ የታወቀ ነው። ይደክማችኋል፣ ትናደዳላችሁ፣ ትነጫነጫላችሁ፣ ብዙ ነገር። ግን እግዚአብሔር ክብሩን ይውሰድ። እግዚአብሔር የተመሰገነ ይሁን። የዛሬ ውሎ ድካሜን፣ ንዴቴን፣ ብስጭቴን ያስወገደልኝ ቸሩ መድኃኔዓለም በጭንቅ ውስጥ ያላችሁ ሁሉ፣ በችግር ውስጥ ያላችሁ ሁሉ እንደኔ በደስታ በቃ በደስታ ሙልት በሉ። በጣም ነው ደስ ያለኝ የእውነት ለመናገር። ከእግዚአብሔር በታች ለሰው ልጅ ደስታን፣ የእውነት ደስታን የሚሰጠው ቸሩ መድኃኔዓለም ነው። ከሱ በታች ደግሞ ሰው በሚችለው ያህል ለሰው ደስታ ይሰጣልና እግዚአብሔር አምላክ በሄደበት ይጠብቀው። እናቴ ቅድስት ወለላይቷ ድንግል ማርያም እቅፍ ድግፍ ታርግ። ለማን ነው እንደዚህ ምርቃት የምታዘንቢው ልትሉኝ ትችላላችሁ። እነግራችኋለሁ። የምር በጣም ነው ደስ ያለኝ። በጣም ማለት ነው በጣም ከምለው በላይ ነው ደስ ያለኝ። አንዳንድ ጊዜ ሰዎች ለእናንተ ጉድጓድ ሲቆፍርላችሁ እግዚአብሔር ደግሞ ከጉድጓዱ በላይ በራችሁ እንድትሄዱ ክንፍ ይሰጣችኋልና ሰዎች እግራችሁን ሲሰብሯችሁ እግዚአብሔር ክንፍ ይሰጣችኋል። እንዲህ ማለት የፈለኩበት ምክንያት አሊ ወሎዬው ቻሌንጅ ኤችዲ ዲሊቨሪ ከተሳሳትኩ ይቅርታ። ሰሞኑን ፎሎ አድርጉኝ 500 ሺህ ከገባው 500 ሺህ ብር ይሰጠኛል ፎሎ አድርጉ እያለ ነበርና አብዛኞቻችሁ ፎሎ አድርጓል። ፎሎ ያላረጉትም አሉ። ያረጉትም ደግሞ ፎሎውን ሲያነሱበት ነበርና ለምንድነው ፎሎ ያነሱት ካላችሁ ከዚህ በፊት ስለ እምነት ተናግሯል። ሰው ልጅ ፍጹም አይደለም። የእውነት ለመናገር ሰው ልጅ ፍጹምም አይደለም ሆኖም አያውቅም። አይ ኖ የኔ ኃጢአት ብዛትና ወይ አንድ ሰው አጠገቤ ብታረጉ የሱ ኃጢአት ብዛት እኩል ላይሆን ይችላል። በቃ ሁላችንም ጥፋት አለብን። እግዚአብሔር ጥፋታችን ኃጢአታችን ስለማይናገርብን ነው እንጂ እስቲ የአንድ ቀን ጥፋታችን ይቅርና እንደው የአንድ ሰከንድ ጥፋታችን እግዚአብሔር ለሰዎች የኛን ጥፋት የኛን በደል የሚናገር ቢሆን ማን ከቤቱስ ይወጣል? የምሬ ነው። ማንስ በህይወት ይኖራል? እውነቴን ነው ብላችሁ ማን በህይወት ይኖራል? ማን ከቤትስ ወጥቶ ሰርቶ ይበላል? እግዚአብሔር ኃጢአታችን በደላችንን እየሸሸገ እየሸፈነልን በሱ ፍቃድ በሱ ቸርነት እየኖርን አይደለም? አሁን እሱ ያጠፋው ጥፋት ከዚህ በፊት የዛሬ ዓመትም ሊሆን ይችላል፣ የዛሬ 3 ዓመትም ጥፋት አጥፍቶ ሊሆን ይችላል። ግን ሰው በተቸገረበት ጊዜ ሰው የናንተን እንድታግዙት በፈለገ ጊዜ የሱ የዛሬ ስንት ጊዜ ያጠፋውን ጥፋት እያነሳችሁ ፎሎ አናረግህም እንዲያናረግህም ማለት አግባብ ነው ብዬ አላስብም። እንደኔ ማለት ነው፣ እኔ እንደተሰማኝ። ምክንያቱም ፎሎ ብታረጉት ምንም በብር አትገዙትም አይደለ? ፎሎ ምን ችግር አለ? ይሄ ወንድማችን ነው ቢያድግ ልጆች ይኖሩታል፣ ልጆቹን ቢያሳድግበት የተመኘውን የፈለገውን ቢያገኝ የፈለገበትን የስኬት ማማ ላይ ቢደርስ ምን ችግር አለ? አንደኛ ብሩን እናንተ ከኪሳችሁ አውጥታችሁ አሰጡትም። የሚሰጠው ሌላ አካል ነው። እናንተ ፎሎ ብቻ ነው የተጠየቃችሁትና ፎሎ አናረግህም፣ ከዚህ በፊት ተሳድባል፣ ከዚህ በፊት እንዲያደርጋል ብላችሁ ለምንድን ነው የምታሸማቅቁት? የእውነት ከዚህ የተማርኩት ነገር ሰዎች ቢበድላችሁ፣ ሰዎች ቢንቃችሁ፣ ሰዎች ብዙ ነገር ቢያደርጋችሁ እግዚአብሔር ከጎናችሁ ካለ
በቃ ሁሉንም ነገር መሻገር እንደምንችል ያሳየናል። ሆኖም ግን ደግሞ ሰው ልጅ መደጋገፍ አግባብ ነው። በቃ ይሄ ልጅ ከአቅማችሁ በላይ አይደለም የጠየቃችሁ፣ ፎሎ ብቻ ነው የጠየቃችሁ፣ ገንዘብ አልጠየቀም። ገንዘብ የሚሰጠው ሌላ አካል ነው። እናንተ ፎሎ ነው ፎሎ ብታደርጉት ልጁን ባታሸማቀቁት ምን ችግር አለ? በዚህ አጋጣሚ ገብረ ጊዮርጊስ ወልደ ጊዮርጊስ በጣም እናመሰግናለን ወንድማችን። እናቴ ቅድስት ድንግል ማርያም ጥላ ከለላ ትሆንልህ፣ እሷ አቅፍ ድግፍ ታርገህ በወጣው ይተካልህ። በእጅ ቆጥረ ሳይሆን በአካፋ ዝቀ የምትሰጥበት ያድርግ፣ አይጉደል። በቃ የምትሰጠው አትጣ። የእውነት ምን ያህል ደስ እንዳለኝ ልነግራችሁ አልችልም። የአሊን ፈገግታ ሳይ፣ የአሊን ደስታ ሳይ፣ በቃ የአሊን የተመኘውን በቃ የሆነ ነገር ተመኝታችሁ ስታገኙ ያለው ፊሊንግ ያለው ደስታ ስሜቱን እንዴት አድርጌ ልንገራችሁና የዚህ ልጅ የዚህ ወንድማችን በቃ ደስተኛ ስላረክ በጣም ነው ደስ ያለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር ክብሩን ይውሰድ። እግዚአብሔር አምላክ ልጆችን ያሳድግልህ በክብር በጥበብ በሞገስ። እኔ የምለው አጥቻለሁ። እመቤቴን በጣም ነው ደስ ያለኝ እና አንዳንዶቻችሁ ደግሞ በጣም ለሱ ስታስቡ ነበረ። እውነት በደግነት በጥሩ መንገድ ለወልደ ጊዮርጊስ አስባችሁ ከሆነ እንግዲህ እግዚአብሔር ይስጣችሁ። በጎ ካሰባችሁ እውነት ለመናገር እመቤቴን የተጠጋ እንኳን ሰው እንስሳ እንኳን ወርቆ አያውቅም። እመቤቴን የለመነ ሰው እመቤቴ በቃ ደጇ ረግጦ የለመነ ሰው እሷን ያናገረ ሰው ምንም አታውቅም፣ አፍሮ አያውቅም። እንኳን አንድ በቃ የሷ ባራ አማኝ ሆኖ ይቅርና ያለው ደግሞ እንኳን እመቤቴን የጠየቀ ምንም አታውቅም። እና ምለው ቃላት ነው ያጣሁት። እመቤቴ በቃ ደስታ እንጂ ሀዘን አታሳየው። ወልደ ጊዮርጊስ አድርሱልኝ ቪዲዮ በጣም ነው ደስ ያለኝ። በጣም ተናድጄ ነበር ዛሬ፣ በጣም ደክሞኝ ነበረ። ብቻ ድካሜም ንዴቴም የት እንደገባ አላውቅም። እውነቴን ነው የምላችሁ። ሳታስቡት እቤታችሁ ውስጥ በቃ የደስታ ዝናብ ይዝነብላችሁ። እኔ የምለው ነው ዛሬ ጠፋኝ። እውነት የምናገረው ነው የጠፋኝ። በጣም ለማውራት እንደዚህ ኮንፊደንስ የለኝም ካሜራ ላይ ወጥቶ፣ ግን በጣም ደስታዬ ጥግ ስላጣ የምናገረው ራሱ በቃ የምን ፍረት የመመሸማቀቅ። እመቤቴን በጣም ነው ደስ ያለኝ። በቃ ያላሰባችሁት ስሳ የቤታችሁ ይግባ። ይሄ ልጅ አሁን አላሰበም። ምክንያቱም 500,000 ፎሎ ካረጋችሁኝ 500,000 ብር ዲኤች ዲሊቨሪ ገንዘብ 500,000 ብር ይሰጠኛል እያለ ነበረ። 500,000 ብር አልገባም። በጣም ልጁም ጽናት አለው። ባመነበት ነገር ንቅንቅ አይልም። በቀን 2-3 ቪዲዮ ይሰራ ነበርና እሱን ጉብዝናውን ታታሪነቱን ስላየ የምን አንተ 500 ብር የ500,000 ብር ያንሳሃል፣ ላንተ የሚገባው 1 ሚሊዮን ብር ነው ብሎ በደስታ እሱን ብቻ አይደለም እኛንም በደስታ ነው ፍንጥቅጥግ ያረገን። እንደ ፋንዲሻ ራሱ አታይም እንደ ፍክት ብዬ ነው የመጣሁትና ያ ድካም ያ ንዴት ሁሉ ነው የጠፋው። እግዚአብሔር አምላክ ያላሰባችሁ ስሳይ ቤታችሁ ውስጥ ይግባ። አሊ ወንድማችንም ያገኘውም ገንዘብ ጥሩ ነገር የምትሰራበት የምታተርፍበት በቃ ደስታን የሚጨምርልህ ያርግልህ። እግዚአብሔር አምላክ ደግሞ በረከቱን ይስጥ። ዋናው ደግሞ ገንዘብ ብቻ ሳይሆን በረከትም ያስፈልጋልና ለወጣው ደግሞ ይተካል። ወንድማችን በጣም እናመሰግናለን። በጣም ክበርልን። ቃል የለኝም፣ መብራንን ቃል የለኝም። ይሄ ሁሉ ስራ የማምላክ ስራ መሆኑን አውቃለሁ። ግን ደግሞ እግዚአብሔር ይመስገን። ወይ ደስ ሲል እመቤቴን። ምክንያቱም ይሄ ልጅ አስባችሁታል 500,000 ፎሎ አላገኘውም እያለ ስንቴ በቃ የሆነ ነገር አስባችሁ እንደ ሰው የሆነ ነገር አስባችሁ ያ ቦታ እስክትደርሱ ድረስ እንቅልፍ ራሱ አይዛችሁ። በጣም ነው የምታስቡት። 500,000 ፎሎ ባረጉኝ እያለ በቀን 3-4 ቪዲዮ እየሰራ እግዚአብሔር ደግሞ ካሰው። የምን 500,000 ብር? ለአንተ የሚገባው 1 ሚሊዮን ብር ነው። ጽናት ለትጋት
ሰዎች ፎሎ አላረገህም 500,000 ይቅርብ ብሎ እግዚአብሔር ደግሞ ሲያንሰው ነው ብሎ 1 ሚሊዮን ብር እግዚአብሔር ይመስገን። እግዚአብሔር ሁሉ ክብሩን ይውሰድ። ወንድማችን በጣም ከልብ እናመሰግናለን። አበዛው ወሬ አይደል? መልካም ቆይታ ይሁንላችሁ። ዳግም እስክንገናኝ እግዚአብሔር አምላክ አይለየን፣ እንደዚህ በፍቅር ያኑረን፣ ሰላም ይስጠን። የእውነት ለመናገር እንደዚህ ፍቅር ቢኖረን መተሳሰብ ቢኖረን እንደዚህ ተሰደን ያሳራት ባልሆኑ ወንድሞቻችን ብዬ አስባለሁ። እና እግዚአብሔር አምላክ ፍቅር ይስጠን፣ መተሳሰብ ይስጠን፣ ማስተዋሉንም ይስጠን። እና መልካም ቆይታ ይሁንላችሁ። ዳግም እስክንገናኝ ወዳችኋለሁ፣ አከብራችኋለሁ።